ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዲሁም የሬዲዮ አድማጮቻችን ከለንደን ስቱዲዮ የኢትዮጵያን ወቅታዊ ሁኔታ በተመለከተ ሁለት እንግዶች ጋብዘናል። እነዚህ ሁለት እንግዶች የመጡት ከሩቅ ከለንደን ውጪ ከሚገኝ በርሚንግሃም ከሚባል ቦታ ነው። የኢትዮጵያ ወቅታዊ ሁኔታ ሳስባቸው በተለይ የትግራይ ተወላጅ እንደመሆናቸው መጠን ህወሓት የትግራይ ህዝብን ደጀን አድርገው ያደረገ ያለውን የጥፋት ዘመቻ በመቃወም ህወሓት የትግራይን ህዝብ አይወክሉምና እንዲህ አይነት ፕሮግራም አዘጋጁ ባሉን መሰረት እንግዲህ ሀሳባቸውን እንዲያካፍሉ ጋብዘናቸዋል። እንግዳዎችን ለማስተዋወቅ ያህል መሃል ላይ የሚገኘው ጥላሁን ወልደስላሴ አረፈ ይባላል። ከሱ ቀጥሎ የሚገኘው ሲራክ ካማረ በቅጽል ስሙ ወዲ ሻምበል ይባላል። እንግዶችን ላቀረብኩላችሁ ጥያቄ ፈቃደኛ ሆናችሁ እዚህ ለንደን ስቱዲዮ መገኛችሁ በኢትዮጵያ ሳተላይት ቴሌቪዥን ተመልካቾችና ሬዲዮ አድማጮች ስም ከልብ አመሰግናለሁ። እንግዲህ የኢትዮጵያን ወቅታዊ ሁኔታ እየተከታተላችሁ እንደሆነ እገምታለሁ። ብዙ ሰው እንግዲህ እንደማገኘው ከሀገር ቤትም ከሀገር ውጪ እንቅልፍ ያጣበት ሁኔታ ነው ያለው። ጭፍጨፋዎቹ በከፍተኛ ሁኔታ ቀጥለዋል። በኦሮሚያም በአማራም ትላንት እዚህ የተነጋገርንም ቂሊንጦ እስር ቤት በደረሰበት ከቃጠሎ ጋር ተያይዞ ደግሞ ታጣቂዎቹ ከሳት የተረፈውን እስረኛ ሲወጣ በጥይት የጨፈጨፉበት ሁኔታ ገና የተጣራ ቢሆንም እሱም ብዙዎችን ያሳዘነ ያስቆጣም ነገር ነው። እንግዲህ ወደ እናንተ ስመጣ እናንተም ከብዙ ጊዜ ከኢትዮጵያ ፖለቲካ ላይ ተሳትፎ እንደማታደርጉ ከናንተ ንግግር ለማወቅ ይችላልውና ዛሬ ግን ኢትዮጵያ ውስጥ ያለው ነገር የሚያስተኛ እንደው ዳር ቆሞ ለተመልካችነት ለሌላ አካል የሚተው አይደለም። በተለይ ደግሞ የትግራይ ተወላጅ እንደመሆናችን መጠን በትግራይ ህዝብ ስም ወያኔ የሚፈጽመው ደባ ልንታገለው ይገባል ብላችሁ መታችኋል። እስቲ እንደው እንደ አንድ የትግራይ ተወላጅ ራሳችሁን ያስተዋወቃችሁ ወያኔ ከበረሃ ጀምሮ ዛሬ 41 ዓመት የወላው ታሃት ሲመሰረተ ጋር ለሐርነት ትግራይ ተብሏል። ከዛ ህወሓት እስካሁንም ነፃ አውጪ ነው። ህወሓት ህዝባዊ ወያኔ ሓርነት ትግራይ ነው የሚለው ኢትዮጵያንም ለ25 ዓመት እየገዛ ከዛ ነፃ አውጪነቱ ሚና አልዘለለም። ስሙን እንኳን አልቀየረም። እንደው ከበረሃ ጀምሮ ዛሬ ሌሎችን በመንግስት የመገናኛ ብዙሃን እንደሚገልጸው አማራ ክልል ጥቂት ሱቆች ተቃጥለዋልና የትግራይ ህዝብ ወይም ተጋሩ በሌሎቹ ብሔረሰቦች ጥቃት አደጋ ላይ ወድቋል ያለ መቀስቀስ የሞራል ብቃት አለው። እንደው ህወሓት ካነሳሱ ጀምሮ ምን ነበር ሲል የነበረው? እስቲ ወዲ ሻምበል በቅጽል ስም ብጠራ ይሻለኛል። ራስን አስተዋውቀ። ጥሩ ነው። ስሜ እንደገለጽኩ ነው። ከሁሉ በፊት ኢሳት ሪጅናል ቴሌቪዥን አዘጋጆች ይሄን እድል አግኝተን ይሄን መድረክ ስላዘጋጃችሁልን ያው እኛ ራሳችን የጠየቅናችሁ እና በጣም እናመሰግናለን። በጣም ደስ ያለኝና እንግዲህ ሲመሰረት ወያኔ ያው ብዙዎቹ መስራቾቹ ውጭ ያሉትም አገር ቤት ያሉትም ከዛ ያወጡ ብለውታል። ግን እኔ በኔ እድሜ የደረስኩበትን ቲፒኤልኤፍ መጀመሪያ በ1969 ዓመተ ምህረት መሰለኝ ባልሳሳት ያው በጣም ልጅ ስለነበርኩኝ አንድ ታዳጊ እንደሚያስቸግረው አባቴን ትንሽ ያስቸግረው ነበርና መቀሌ ነበር። አባቴ የዛን ጊዜ መቀሌ ውስጥ ነበር የሚሰራው ፖሊስ ነው። የዛን ጊዜ መቶ አለቃ ነው እና ለቤተሰቦቼ ወይም ደግሞ ለሱ ወላጆች ለአያቶቼ ጋር ላከኝ እንትጮ ስገባ የሄድኩት አያቶቼ ጋር እና አያቶቼ ጋር ሲሄድ እንትጮ ከተማ ውስጥ የነበረው የኢትዮጵያ ሰራዊት ነው። ወዲያው እንደሄድኩ ብዙ ጊዜ ማልቆየም ያ አካባቢ በህወሓት ወይም በዛን ጊዜ ታሃት በሚባለው ሰራዊቱ አደጋ ደረሰና ሰራዊቱ ተበታተነ። የሚገርም ነገር የዛን ሰራዊቱ ሲበተን ሁለት ወታደሮች ከንትጮ አደቅ ፍርዱ ወይም ደግሞ እንዳሚካኤል የሚባል ነው የኛ ሰፈር ሁለት ወታደሮች ከዛ ከጦርነት አምልጠው ተበታተነ ጦሩ አምልጠው እዛ እኛ ጋር አደሩና ቄሶች አጎቶች የነበሩ ያው በሆቴሉም ያባዴ ታናሽናት አለ ደብቀው እንደ ሐሰር ወይም ደግሞ ትግርኛ ነው ገለባ ቤት አሳደሯቸው። እራስ ሰጥተው እግራቸውን አጥበው አሳደሩ ነው ብለው በሌሊት አያት ያለው ቄስ ገብረ ጊዮርጊስ በሌሊት እነዚህ ሰዎች ይዘው አደወሰዷቸው። ያ ይሁት ረህራሄ ፍጹም እስከዛሬ ያረሰው ያኔ እንኳን ልጅ ነኝ ነገባኝና ህወሓት ያን ቦታ ከተቋጠረ በኋላ ሲዘፈን የነበረው ዘፈን ሲነገር የነበረው ያማራ ገዢ መደብ የሚለው ቋንቋ አሁን የመጣው ኢትዮጵያን ከተቋጠሩ በኋላ ግን እኔም ሐሮ ገዛቲ ነው የሚባሉና ዘፈናቸው ወታደር ኮምፖኒ ሲያልፍ ወይም ሲመጣ አምሃሩ መጽሔት አምሃሩ እንደዚህ በቃ አማራ ጭራሽ ሌላ
እኔ እንኳን ትንሽም አዲስ አበባ ስለተወለድኩ መቀሌ ትግራይ ልደት እንጂ ትንሽ አውቃለሁ ማለትም ኦሮሞ የሚባል ብሔረሰብ እንዳለ ሌሎች ግን ሁሉ የሚነገሩ አምሃሩ ነው አምሃሩ እንዲያርጉ ወታደሩ በቃ ዩኒፎርም የለበሰ የቀደሙ ሰራዊት አባላት ሲመጡ የትግራይ ተወላጅ ሆነ የጋምቤላ ሆነ የአማራው የኦሮሞ ሁሉንም አንድ ነው መጠሪያ ስሙ ይሄ ነው አምሃሩ ሚሊዮን ያቀለየ ነው ጸያፍ ቃል አለ ቢናገሩት እና በጣም የወረደ ዘፈኑ አሁን እንደው ዘፈን በባል 5-6 ዘፈን በላይ መስማት አልፈልግም እንጂ ዘፈን አለ አማራ ተኮር በጣም ንቀት የሞላው ስድብና ጨቋይ ነበረ ግን ጨቋይ የሆነ መደብ ከትግሬም ከአማራም ከኦሮሞ ነበሩ በደርግ ጊዜ ግለሰቦች ይኖራሉ ግን በተረፈ ግን ደርግ ደግሞ የብሔር ፖለቲካ አራመድም የብሔርም አስተዳደር አልነበረም አይደል እንዴ እውነት ነው እና በዛ ውስጥ ነው እንትኑ ሰው የሚያንቀሳቅሱት በዛ ዘፈንና መጨረሻ ላይ በቃ አባቴ ከመቀሌ ወደ አድዋ ተዛውሮ ሄደ እና አድዋ ተዛውሮ እንደሄደ አባቴን ወደ አድዋ ይሄድኩ ያው ነበርና ተخل ሐዋዝ የሚባል እንትጮስ ነበር የክፍል ህዝብ ያው በእነሱ ፈሽፈሽ የህዋት የተረሸነው ተክሏዝ እነሱ ነው የገደሉት ያው አሁን ስንሰማ መሰለኝ የማከላይ ኮሚቴ አባል እና በጣም ነው የሚወደኝ ልጅ ነኝ በጣም ያው እንቅስቃሴ ያደርጋሉና ዘፈን ላይ ያው ተዘፈናለ ገበያ ላይ ምናምን ያው አማራ ተኮር ስድብ ማለት ነው እና ሂድና አባቶች ቁጣ አንጣለኝ ተክሏዝ ተክሏዝ አባቴ ያኔ ያው ሁሉ ሰው ያውቃል መቶ አለቃ አማራ ይባላል ያለው ፖሊስ ነበር ሂጄ የአባቴን መሳሪያ ሰርቄ ለመውሰድ ያደረኩት ጥረት የለም ግን አልተሳካልኝ ጥይቶቹ ብዙ ነበሩ ሳሎን የተቀመጠ ያን አባቴ አድዋ ፖሊስ አዛዥ ነበሩ በዛ ነው አዎ ይሄ ማንንም የህወሓት ታጋይ የሚያውቀው ነውና ያንን ጥይት ሰርቄ ወስጄ ለተخلاው ሰጥ አሁን ታታግለኛለህ አልኩት አይ ልጅ ነህ እደግ ማማለኝ ከዛ ከነሱ ጋር ስኖር መጨረሻ ላይ ከንቲጮ ትራንስፖርት ተቋርጧል ያኔ ድልድይ በጣም ያው ድልድይ በማፈርስ የተካውናቸው ድልድዮች ተቆርጠው ትራንስፖርት የለም ተቋርጧልና ከንቲጮ አዲግራት ከአዲግራት አውቶቡስ ተሳፍሬ ያው አባቴ ጋር ሄድኩኝ ከዛ አባቴ ጋር መኖር ጀመርኩ ከዛ በኋላ በቃ አዲስ አበባም ደርሼ እንደያ ደግሞ ያው ረጅም ታሪኩና ስመለስ ትግራይ ውስጥ በ7 ዓመተ ምህረት ትልቅ እንቅስቃሴ መጋለጥ ህወሓት ራስን ማጋለጥ የሚል ነበር ህዝብ ድርጅቶች የሚሰራ ያው እርስ በራስ ነው ያው አማራ የለ ካድሬውም ትግራይ ነው ሁሉም ዛት እርስ በራሳችን ነው ያው ድርጅት የነበሩ እንዳለ ከላይ ከታች ትግራይ ከመቶ አለቃ ታደሰ ጀምሮ እነ ጸጋሌ ኪሮስ እነ ሰለማሪያ ወደጎል ብጠራቸው እነ ካሱ ጨንጮሮኒ ሁሉ ትግራይ ነው እርስ በራሱ ያው ተጋለጠ ምን ይያለ መጨረሻ ላይ ያው የሚያሳዝነው ነገር ያው የብዙ ህይወት በቃ ይሽብር አለፈ እና በዛ ጊዜ እኔም እቺን ነገር ተጋለጥኩ ማለት ነው እዛ በነበሩት ቀበሌ አደጃ ተብርሃ ወይ ደግሞ ቀበሌ 17 እና ራሴን አጋልጬ እንደዚህ አድርጋለሁ ተመታገላም ብዬ ያው ወጣቶች ገባው አተማማ የሚባል ነገር ተቋቋመና ትግራዮች ጥያቄ ጠየቁ ወጣቶች የመቀሌ ወጣቶች ምን የሚል ጥያቄ እኛ ከሰራዊቱ ጎን ተሰልፈን ከኢትዮጵያ ሰራዊት ጋር ህወሓት እንዋጋለን እውነት ነው ምስክር ነው እውነት ነው በዛን ጊዜ እድሜያቸው ከእርግጠኛ ነኝ ከ26 ከ25 እንደዛ ናቸው ትንሹ ልጅ የሚባለው ከጣዘማቾች እኔ ነኝ ዘመትኩኝ ካልዘመትኩ ብዬ ሻለቃ ተፈራው ለተነሳ የሚባል ነበር የተረስታዳሪ መቶ አለቃ ስለሺ መንገሻ ደግሞ የትግራይ ድር ተጣለ ነበር በቃ ዘምታለሁ ህወሓትን ዋጋለሁ ሻዕቢያን ዋጋለሁ እንግዲህ ለማስረጃ በዚህ እድሜ ዘመትኩት ይሄን ፎቶ ታያለ በጣም ትንሽ ነው በዚህ ጊዜ ወታደርነት ከሚዘመተው ወጣት ዘማች ምናልባት በዚህ እድሜ የዘመተ ሰው የመጀመሪያ ዋጋለሁ እንግዲህ በትግራይ ውስጥ 14 ዓመት ነው 14 ዓመት በዚህ እድሜ ነው ኤርትራ ዘመትኩት 501 ግብረ ኃይል የሚባል በወቅቱ ኮሎኔል ነበሩ በኋላ ጀነራል ረጋሳ ጅባ ተሰኔ የነበረው ግብረ ኃይል 60 ወጣት ዘማቾች እዛ ደረሰን ግማሽ ወደ ሁመራ ሄደ ግማሾቻችን ተሰኔው ወጣት ዘማቾች እንዴ ሳይው ጀነራል እንዴ ይሄ ምን ሊሰራ መጣሉ ደግሞ ያዝነው ፔፕሽ ይባል ጠመንጃ ነበር እንዴ ምንድነው ይሄ በቃ ዘምታለሁ ብሎና መፈክር ያው በጣም አሰማለሁ ሰውየው በቃ ማለት እኒ ክብር መወዳቸው ዛሬ በሆቴል ጀነራል ረጋሳጅማ ይዘውኝ በየክፍለ ጦር 3 ክፍለ ጦር ዛ ነበርና ከረን ለማዝ እንቅስቃሴ ተሳይ ነበር እና ይዘውኝ ይዞራል በየቦታ መፈክር አሰማለሁ በቃ ይሄው ልዩት ማበይ መጨረሻ ላይ በቃ አንድ አመት ነበር ዘመቻን አጠናቀቄ ተመለስኩ ወደ መቀሌ ተመልሼ በ1974 ወታደር ተቀጥሬ እስከ 1983 ህወሓቶች አዲስ አበባ እስከሚገቡ እስከ 83 ዓመተ ምህረት ኤርትራ ውስጥ ሆኜ አይሆል እንግዲህ ይሄን ይመስላል ፎቶዬ የቀደሙ ሰራዊት ይሄ ለናቴ ልኬ የት ቦታ ነው ይሄ አልጌና ቀውዝ የሚባል ግንባር አልጌና ነው እና ይሄ በጣም ትንሽ ልጅ ነው እዚህ ላይ ያኛው እንሳል ይሄኛው ነው 18 ነው
እና በጣም በዚህ እድሜ ነው እንግዲህ ሀገሬን ሳገለግል የነበረ እና በሰራዊት ውስጥ ያው የሀገር ፍቅር ስሜቱ ምናልባት ከቤተሰብ ነው የተወረሰው እንደዚህ አይነት ነገር ህዋት በዛ በኩል የሚያሰራጨው ፕሮፓጋንዳ ሰብሮ በዚህ ሁኔታ መውጣት እዛ አካባቢ ከባድ አልነበረም? ከባድ ነው። ለምን ከልጅነት ጀምሮ የምትሰማቸው የጥላቻ ድምጾች ነበሩ ደርግን ሁሉ አማራ አድርጎ አማራ መጣልህ አማራ ላይ ስድብ እንደዚህ አይነት ነገር ህዋት ከታች ጀምሮ የመጣበት ነገር ስለሆነ ብዬ ነው። እኔ እኮ አሁን እነሱ ትምክተኛ ጠባብ ሲሉ እኔ ይሰቀጠኛል። ምክንያቱም ከህዋት በላይ ትምክተኛ የለም። እውነት ነው የትግራይ ህዝብ ጀግና ነው፣ ግን ከአማራ ወይም ከኦሮሞ ከወንድሞቹ አይበልጥም። አማራም ጀግና ነው፣ ኦሮሞም ጀግና ነው፣ ኢትዮጵያ ሁሉ ጀግና ነው። ግን ለየት ባለ መልኩ ላይ ያው ለነሱ ለፕሮፓጋንዳ እንዲመቻቸው ኢትዮጵያን በስጦታ ነው ያገኙት። ኢትዮጵያን በስጦታ ነው ያገኙት ስል እኔ 60,000 የትግራይ ልጆች አልተሰውቡም። ብዙ ያጎቴ ልጆች አክስቴ ልጆች ኢትዮጵያ ቀድሞ ሰራዊት ሆነው ተሰውተዋል፣ ህወሓት ሆነው ተሰውተዋል። እኔ ለነዚህም ያለኝ አክብሮት በእውነት እንደው ለነዚህ ያለኝ አክብሮት ምክንያቱም ይሄ የገባሁበት የቀድሞ ሰራዊት መጀመሪያ ሶማሌን ተዋቅቶ ነው የሶማሌን ወራ ካከሸዋ ወደ ሳይን ያጣው እና ይሄ የተዋቀር ነው በኢትዮጵያዊነት ነው። እዚህ ጋር ያዋቀሩት እነሱ ትግራይ ነፃ አውጪ በኋላ ነው እንግዲህ ኢትዮጵያ ምን ነገር የመጣ እንጂ እኮ ተጋድሎ ታህት ማለት እኮ ተጋድሎ ሐርነት ህዝብ ትግራይ ነፃ አውጪ ግን ትግራይ ህዝብ እውነት ጭቆና አለ፣ ከአማራው ጋር ጭቆና አለ፣ እውነት ኦሮሞ ጋር ጭቆና አለ፣ እውነት ደቡብ ጋር ጭቆና አለ። ግን የትግራይ ህዝብ በተለየ ነገር አጡዘህ ለራስ ዓላማ ለራስ ስልጣን ማስፋፊያ የሚደረግ ነገር ነውና ስጦታ ነው ያሉት ደግሞ እውነት ስጦታ ነው። ለምን መሰለህ እንደዛ ያልኩት የኢትዮጵያን ሰራዊት ስለነበርኩበት አውቃለሁ። 30% ምናልባት ቢሆን ነው ትግራይ ውስጥ የነበረው 70% እኮ የነበረው ኤርትራ ውስጥ ነው። ግን ውጊያ በተከፈተ ቁጥር አንድ የሆነ ብርጌድ ይመጣል ትግራይ ውስጥ እነሱም አንዱ ተቋም አይዋጉም። ሻዕቢያ እኮ የሆነ ሳህል ላይ ይዋጋል። ህዋትን እንደዚህ ከባድ ትኩረት ተሰጥቶት ደርግ ውጊያ ያደረገበት ወደ መጨረሻዎቹ ካልሆነ ይሄን ያለ ቦታ የሚሰጠው አልነበረም። ይሄውልህ ትልቁ ውጊያ ይካሄድ የነበረው ኤርትራ ውስጥ ትልቁ የኢትዮጵያ ሰራዊት እኔ ወልድ ሽሬውት የነበረው የኢትዮጵያ ሰራዊት አባል ነው ዋጋ አልከፈሉም። የኢትዮጵያ ቀድሞ ሰራዊት ማሳነስ ያለ ግን የነበረው በሰው ኃይል አስተላለፍ ግን ትልቁ የኢትዮጵያ ሰራዊት የነበረው ኤርትራ ውስጥ ነው። እነሱ ግን አሁን ደርግን የሚያካሂድ ሰራዊት ተሸንፈን ደርግ እንደዚህ ያደርገን ደርግ መጀመሪያ መች ተዋጋና ትግራይ ውስጥ ሽሬው ያለ ያው ለሌላ ጉዳይ ተዘጋጅቶ ያው ከባ አድርጎ አደጋ ደርሰውበታል። እና መቼም ታሪክ ያው ባሸናፊዎች ይጻፋል ይባላል። ዛሬ ስላሸነፉ እነሱ እንደፈለጉ ይጽፋሉ እንጂ በእውነት ኮነ የተወረወረ ቦምብ እኮ መልሶ ቀልቦ የሚወረወር እኮ ነበሩ እኛ ውስጥ ኤርትራ ውስጥ እና 18ኛ 19ኛ ታሪክ ቁጥር 20 ብጠራቸው ስፍር ቁጥር የላቸው እነሱ ለሶስት ያክል ቁጥር ነው ሁሌ ግንቦት ያመጣ ቁጥር አንድ ኮሎኔል ሰረቀ ብርሃንና ሶስት ያክል ቁጥር ነው የሚያሳየው። ሶስት ያክል ቁጥር እንግዲህ ከዛ ከኤርትራ ውስጥ ተመዝዞ የመጣ አንድ ጦር እኮ ነው ሙሉ መካናይዝዱ ለሰንጥ 26ኛ ሉሊታ መካናይዝዱ ጦር 27 ብጠራልኮ ማለት ያለው እዛ ነበር። ስንወጣ መጨረሻ ላይ ደግሞ በድርድር ነው የወጣ ነው ከኤርትራ የነበርኩ እኔ ከህወሓት ጋር ተዋጋው ያው እንዳልኩ ኤርትራ ውስጥ ነው ትልቁ ያሳለፍኩት። በድርድር በሬዲዮ ተለመነ በ13 ሊቀመንበሩ ሄዶ ግንቦት 13 ያ ሰራዊት የሳቸው የሊቀመንበሩ መሄድ ውጊያው አላቆም ቀጥለናል። በ13 በ14 በ15 ኤርትራን ለቀማሪያ ከፍተው ውጊያ ነበር። በ16 ማነው በ15 ማታ ጀነራል ሁሴን የኤርትራ የነበረውን የሁለተኛ ቤታዊ ሰራዊት አዛዥ እሳቸው ወጥቶ ሰራዊቱ ይተዋጋል። መጨረሻ ጧት አስተዋውሷለሁ እንደው በዛን ጊዜ ጎይቶም ቢሆነኝ በእውነት በህይወት ያለው የቀድሞ ሰራዊት ሁሉ ማለት ጎይቶም ቢሆነኝ በኋላ ለጀርመን ዘጋቢ የነበረው ከአስመራ የአስመራ ውስጥ የሚዘጋጅ ሬዲዮ ጣቢያ ነበር። ኢትዮጵያ ቀድሞ ሰራዊት ሆይ አረባካችሁን ተኩስ አቁሙ በቃ በሱ ድምጽ እና እንደዛ ተለምነው ተኩስ ያቆሙ በቃ እና በሰላማዊ መንገድ ነገሩ አብቅቷል እና ሰራዊቱ በቃ ታንጎ መካናይዝዱ መርቶ ወደ ሱዳን ገባ። የመጀመሪያው ሰራዊት በጥሶ ነው የገባው። ወደ ኋላ ቀረ ሰራዊት አልተማረከም ማለት ተማርቋል። ግን ብዙ ሰራዊት ከነነሰረው ሱዳን ገባ እና ዛሬ ደርግን አሸነፈን ይያሉ የሚጨፍሩት ደርግ መች ያገኙትና ፍለፊት። እሺ በጣም ጥሩ። ዘረኝነቱንም ያው እግረ መንገድህን አንስታል። ዛሬ በዘረኝነት የሚከሰው በእውነት ህወሓት የሞራልን ብቃት የለም። ከመሰራረቱ ጀምሮ በጸረ አማራ ጥላቻ የተመሰረተ ነው። እንግዲህ 41 አመት በበረሃ ውስጥ 17 አመት ገደማ ያው 16 አመት ከምናምን ነው ያን ያህል የጥላቻ ዘርዘርቷል። ከገቡ ደግሞ 25 አመት ሞልቶታል። 5 አመት ደግሞ ትግራይ ክልል ከሌላው ነጥሎ የራሳቸውን ትምህርት ካሪኩለም በክልሉ አዋቅረው አዲሱ ትውልድን በምን እንደሚቀርጹት ትግራይ ተወላጅ ካልሆነ በስተቀር ሌላው ለማወቅ ከባድ ነው።